የአሜሪካው ፕሬዝደንት ዶናልድ ትራምፕ በአንደኛው የፕሬዝደንትነት ክብረ በዓላቸው ላይ ይናገራሉ። ኢትዮጵያ በናይል ወንዝ ላይ በገነባችው ትልቅ ግድብ ምክንያት ግብጾች ተጎድተዋል፣ ውሃቸው ቀንሶባቸዋል። ናይል ግብጽ ውስጥ ያለ ነበርም ይመስለኝ። ለኔ ናይል ማለት ግብጽ ናት፣ ውብ ናይል ከፒራሚዶች ጋር። እነርሱ ግን ግድብ ገነቡ። ኢትዮጵያውያን ትልቅ ግድብ አላቸው። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተዋል። ግብጽ በናይል ላይ በቂ ውሃ የላትም። አሁን ይህን ጉዳይ መፍታት አለብኝ። የግድቡን ግንባታ ወጪ ማን እንደሸፈነው ታውቃላችሁ? እኛው ነን። ግብጽና ኢትዮጵያ በግድቡ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው። ትራምፕ እንዲህ ያለ እርስ በርሱ የተጋጨ ንግግር ከማድረጋቸው 15 ዓመታት ቀድመው በረጅሙ የዓለማችን ወንዝ ላይ የመሰረት ድንጋይ ያስቀመጡት የዚያኔው የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ አስረስ ያተኮሩበት ጉዳይ ግድቡ በኢትዮጵያ ልጆች መሐንዲስነትና የገንዘብ ምንጭነት የሚሰራ መሆኑ ላይ ነበር። መለስ ታላቁን የኢትዮጵያ ህዳሴ ግድብ የምትታደሰው ሀገራቸው የባለቤትነት ማረጋገጫ ካርታ አድርገው ከገለጹት ከ14 ዓመት በኋላ ደግሞ አሜሪካ ዶናልድ ጄ ትራምፕ የተባሉ መሪ አበጅታ የግድቡ ባለቤትነት ላይ ጥያቄ ሲያነሱ ተሰምቷል። ትራምፕ ቃል በቃል ግድቡን እኛ ነን የሰራ ነው ማለት የጀመሩበት ጊዜ የ2017 ሰኔ ወር ነው። ፕሬዝዳንት ዶናልድ ትራምፕ በዚያ ንግግራቸው በኢትዮጵያውያን ገንዘብ የተገነባ ነው ተብሎ የብሔራዊ ኩራት ምልክት ተደርጎ የሚገለጸውን የህዳሴውን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ ገልጸውታል። ፕሬዝዳንቱ ትሩዝ ሶሻል በተሰኘው የማህበራዊ ትስስር ገጻቸው ላይ ያኔ ባስነበቡት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉም ሌላ ሰዓት ጭረው ነበር። የህዳሴ ግድብ የሐሳብ መሐንዲስና አርቃቂ የሆኑት መለስ ዜናዊ አስረስ ግን ገና የግንባታውን መሰረት በጣሉበት መጋቢት 4 ቀን 2003 ዓመተ ምህረት በብዙ የልማት አጋሮች ሊደገፍ ያልተፈለገ ፕሮጀክት እንደነበረ መግለጻቸው ይታወሳል። ያም ሆኖ ኢትዮጵያ ልክ አሁን አሜሪካ ዓለምን ወደምትመራበት ታላቅ የስልጣኔ አውራነት የመጓዣ መንገዷ ይሄ ግድብ መሆኑን አምነው ለትውልዱ መስጠታቸውን ተናግረው አልፈዋል። ትራምፕ ግን በኢትዮጵያና አሜሪካ ዲፕሎማሲ ውስጥ አጋጥሞ የማያውቅ አስፈሪ ድባብ ይዘው ተከስተዋል። የኢትዮጵያና የአሜሪካ ይፋዊ የዲፕሎማሲ ግንኙነት 100 ዓመት አልፎታል። ንጉሴ አየለ ተካ ታላቁ ጥቁር ኢትዮ አሜሪካ ዘዳግማዊ ምኒልክ የተሰኘ የሁለቱን ሀገራት ክፍለ ዘመን የተሻገረ ግንኙነት ያጠኑበት መጽሐፍ አላቸው። እዚያ ውስጥ ዳግማዊ አጼ ምኒልክና የዚያኑ የአሜሪካ ፕሬዝዳንት ቴዎዶር ሩዝቬልት በፍቅርና መከባበር የተሞሉ መልእክቶችን ሲለዋወጡ ያስነብባሉ። ቴዎዶር ሩዝቬልት በአንድ መልእክታቸው ላይ ለትንሽም ሆነ ለትልቅ ሀገር ያለን አመለካከት እኩል አክብሮት የተሞላውና በእውነተኛ ወዳጅነት ላይ የተመሰረተ ሊሆን ይገባል ስለማለታቸው ተጽፏል። ዳግማዊ አጼ ምኒልክም በአንድ መልእክታቸው አሜሪካ ብቻ ናት በአፍሪካ ውስጥ መሬት የሌላትና መያዝም የማትፈልግ፣ የአሜሪካ ፍላጎት የመነገድ ፍቃድ ብቻ ነው ሲሉ አወድሰዋል። ይህኛው የቀድሞ የአሜሪካ ፕሬዝደንትና የኢትዮጵያው ንጉሠ ነገሥት መልእክት ለፕሬዝደንት ትራምፕ ጥሩ መማሪያ የሚሆን ይመስላል። የሆነውም ሁሉ ቢሆን ግን የጉባኤው ታላቅ የህዳሴ ግድብ ላለፉት 15 ዓመታት የኢትዮጵያ ሁነኛ ጉዳይ ሆኖ ቀጥሏል። በኢትዮጵያ ምድር 21ኛው ክፍለ ዘመን የተጀመረው በህዳሴ ግድብ ጽንሰ ሐሳብ ነው። ታላቁ የኢትዮጵያ ህዳሴ ግድብ የዚህ ብስራት አካል ሆኖ ይገለጻል። ከአምደ ጽዮን እስከ ዳዊት፣ ከላሊበላ እስከ ቀዳማዊ ኃይለ ሥላሴ ታልሞ ታቅዶ ያልተሳካው የአባይ ነገር መጋቢት 24 ቀን 2003 ዓመተ ምህረት በመለስ ዜናዊ አንደበት እውን ሲሆን አገሪቱ አዲስ የእሳቤ ሞገድ ውስጥ ገብታለች። ያ ግድብ የመዘዘው ሰይፍ ኢትዮጵያን እስካሁን ያፋጃታል ብለው የሚናገሩ ልሂቃን አሉ። ደራሲ ይስማዕከ ወርቁ ከህዳሴ ግድቡ የመሰረት ድንጋይ መጣል 2 ዓመታት በኋላ ባሳተመው ክቡር ድንጋይ የተሰኘ መጽሐፍ ውስጥ ግብጾች ሳይዘጋጁ ይሄን ግድብ ጀምረንባቸዋል፣ ሲደላደሉ ይበቀሉናል የሚል አረፍተ ነገር አስነብቦ ነበር። ምናልባት በዚህ ጊዜ ትራምፕን ይዘው ኤሌክትሪክ ስጡኝ ማለታቸው ካሳም ክፈሉን ሲሉ መደመጣቸው የበቀሉ ሀሌታ ውሃ ሊሆን ይችላል። ግድቡ ከተጀመረ ከ3 ዓመት በኋላ ባሉት 10 ዓመታትም ኢትዮጵያ የሰላም እፎይታ የላትም። ለዚህ መበጥበጧ ዋነኛ ምክንያቶች የምዕራቡ ሀብቷ አባይና የምስራቁ የቀድሞ ወደቦቿ መገኛ ቀይ ባህር የመዘዙት የሀብት ሽኩቻ ነው ይባላል። የጦር ኃይሎቿ ጠቅላይ ኤታ ማዦር ሹም ፊልድ ማርሻል ብርሃኑ ጁላም እንዲህ ያለውን ነገር ኢትዮጵያ ምን እንዳደረገች አይገባኝም ሲሉ ተፈጸመባት ያሉትን በደል ይገልጹታል። በዚህ ሁሉ ጥንቅጥ ውስጥ ያለፈች እንኳን ያቺ በስተምስራቅ ናግራርን ያስገበረች፣ በስተምዕራብ የዛሬውን አትላንቲክ ውቅያኖስ በስሟ ታስጠራ የነበረች፣ በስተደቡብ ህንድ ውቅያኖስን ህንደኬ በሚባሉ ሴት ንግስታት ቁጥጥር ስር ይዛ የኖረች፣ በስተሰሜን ከቀይ ባህር እስከ ሜዲትራኒያን ባህር ስትንፈላሰስ ውላ ያደረች ታላቅ የአፍሪካ ኮከብ ዳግም ታበራ ዘንድ ሁለቱ የስልጣኔዋ መነሻዎች
በቁጥጥሯ ስር መዋል እንዳለባቸው የሚያምኑ ኢትዮጵያውያን እየበረከቱ ነው። የነ ዶናልድ ትራምፕ ግድባችሁን የሰራሁላችሁ እኔ ነኝ የሚል ሐሰተኛ መረጃ የግብጽ በቀል አንድ አካል ነው የሚባልበት ምክንያት ትራምፕና ሲሲ ያላቸውን ወዳጅነት ከግምት ውስጥ በማስገባት ነው። ለዚህም ይመስላል ትራምፕ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሚሰጡት አስተያየት ሁልጊዜም እንዳወዛገበ ነው። የነጩ ቤት አለቃ በመጀመሪያው የስልጣን ዘመናቸው ግብጽ ከፈለገች ግድቡን ልታፈነዳው ትችላለች ማለታቸው ከኢትዮጵያ አየር ኃይል ሳይቀር ምላሽ ተሰጠው ነበር። ትራምፕ ከዚህ ዛቻቸው በተቃራኒ በቅርቡ ትሩዝ ሶሻል በሚሉት ገጻቸው ላይ ሲጽፉ ግብጽንና ኢትዮጵያን አስታርቂያቸዋለሁ ወደ ማለት አዘነበሉ። የሰኔ 2017ቱ የዶናልድ ትራምፕ ታላቁን የኢትዮጵያ ህዳሴ ግድብ የተመለከተ ንግግር ጋዛ ከምትባለው የእስራኤልና ፍልስጤማውያን መፋለሚያ ምድር ጋር ይገናኛል ተብሎ በለሆስ አስታለፈ። ጉዳዩን በዚህ ሰሞን ከረር አድርገው ሲያነሱት ግን ትራምፕ ለምን ኢትዮጵያንና ግብጽ ማደራደር ፈለጉ ብሎ መጠየቅ ግዴታ ሆኗል። ትራምፕ የጋዛ ነዋሪዎችን ግብጽ ወደምትቆጣጠረው የሲናይ በረሃ አሻግረው በቦታው ላይ የማዘዝ ፍላጎት እንዳላቸው ከተነገረ ሰነባብቷል። ለዚህ የትራምፕ ህልም መሳካት ግን የነዳጅ መስመሯ በእስራኤል የውሃ ጋኗ በኢትዮጵያ ቁጥጥር ስር የሆኑባት ግብጽ ፈቃደኛ መሆን አለባት። በዚህም የተነሳ ትራምፕ አይናቸውን ከታላቁ የኢትዮጵያ ህዳሴ ግድብ ላይ አልነቅል ብለዋል። ትራምፕ ባሳለፍነው ነሐሴ ወር ከኔቶ ኃላፊ ጋር በዋይት ሃውስ ሲወያዩ ግብጽ የኛ ጥሩ ጎረቤት ናት፣ የኔም ጥሩ ወዳጆች ናቸው። ይሁንና ግድቡ ወደዚያ የሚሄደውን የአባይ ወንዝ ውሃን ዘግቷል እንዲሉ ያስገድዳቸው ከጂኦግራፊም ከግድቡ ሀቅ የሚያራቃቸው በጋዛ ያላቸው ፍላጎት ነው ተብሎ ነበር። አቶ ትራምፕ በዚያ የሰኔ ንግግራቸው አክለው እኔ ግብጽም ብሆን የአባይ ወንዝ ውሃ እንዲኖረኝ እፈልጋለሁ እና ግድቡ ትልቅ ችግር በመፍጠሩ በዚያ ላይ እየሰራን ነው፣ ይፈታል ብለን እናምናለን ሲሉ ተደምጧል። ለዚህ የትራምፕ ንግግር የግብፁ ፕሬዚደንት አብዱል ፈታህ አልሲሲ መልስ ሲሰጡ ፕሬዚደንት ዶናልድ ትራምፕ ላደረጉት ንግግር ግብጽ ትልቅ ዋጋ ትሰጣለች ማለታቸው ይታወሳል። ጨምረውም የንግግራቸው አሜሪካ በፕሬዚደንት ትራምፕ የስልጣን ዘመን ግጭቶችን ለመፍታትና ጦርነቶችን ለማስቆም ያላሰለሰ ጥረት እያደረገች መሆኑን አመላካች ነው። ፕሬዚደንት ትራምፕ በዩክሬን በፍልስጤምና በአፍሪካ ውስጥ ያሉትን ውስብስብ ፈተናዎች ለመፍታትና ሰላምና መረጋጋትን ለማምጣት ያላቸውን እምነት በተደጋጋሚ ያረጋግጠዋል በማለት አሞካሽተዋቸው ነበር። ኤልሲሲ አክለው ፕሬዚደንት ትራምፕ የኢትዮጵያን ግድብ በተመለከተ የሁሉንም አካላት ጥቅም የሚያስጠብቅ ፍትሃዊ ስምምነት እንዲደረግ ያላቸውን ፍላጎት ማንጸባረቃቸውን ገልጸዋል። እንዲሁም ትራምፕ የአባይ ውሃ ለግብጽ የህይወት ምንጭ እንደሆነ በመግለጽ ላደረጉት ንግግር ግብጽ ከፍተኛ አድናቆት አላት ማለታቸው ተመዝግቧል። እንዲህ ያለው የትራምፕ በግድቡ ጉዳይ ጣልቃ አስገቡ ልመናና የሲሲ የገደል ማሚቶነት ከትራምፕ ሀብት ፈላጊነት ጋርም ሊገናኝ ይችላል። ትራምፕ በግሪንላንድ፣ ካናዳ፣ ቬንዙዌላ ሁሉ ነዳጅን ጨምሮ ሀብት የተባለውን በሙሉ የኛ ነው ማለት ጀምረዋል። በአፍሪካ ውስጥ በተለይ በኢትዮጵያ ያለው ሀብት ደግሞ ውሃ ይሰኛል። ኢትዮጵያ የአፍሪካ ሁለተኛዋ የንጹህ መጠጥ ውሃ ጌታ ናት። ይህን ሀብቷ በዋናነት ግብጽ ከትራምፕ ዋይት ሃውስ መግባት በኋላ ደግሞ አሜሪካ እየቋመጡበት ይገኛሉ። እናም የትራምፕ ጠባጫሪነት መነሻው የኢትዮጵያ የውሃ ሀብት ሊሆን ይችላል። ኢትዮጵያ ግን እንዲህ ላሉት የትራምፕ ጠባጫሪ ገለጻዎች ምላሽ ስትሰጥ አትስተዋልም። በእርግጥ በመጀመሪያው የትራምፕ የዋይት ሃውስ ቆይታ ጊዜ ፕሬዝደንቱ ግድቡን አስመልክተው ለተናገሩት ማስፈራሪያ አዘል ንግግር የኢፌዴሪ አየር ኃይል ዋና አዛዥ ሌፍተናንት ጀነራል ይልማ መርዳሳ የዶናልድ ትራምፕ ንግግር ተከትሎ ለሚመጣ ነገር ሁሉ አጸፋዊ እርምጃ ለመውሰድ ዝግጁ ነን ብለው ነበር። ለሰሞነኛው የትራምፕ ደብዳቤ ሌላ የመልስ ደብዳቤ እንደጻፈ የተነገረለት ሰው የአብይ ወዳጅ ነኝ ባዩ ቴዎድሮስ ተሾመ ብቻ ነው። ለወትሮው የአሜሪካ መሪዎች በኢትዮጵያ ብሔራዊ ጥቅሞች ላይ አዎንታዊ አመለካከት ነበራቸው ተባብለናል። ለዚህ የሚሆን ሌላ አብነት ስንፈልግ አይዘናወር የተባሉት የአሜሪካ ፕሬዚደንት ኢትዮጵያ በአባይ ወንዝ ላይ ግድብ ብትገነባ ፍትሃዊ መሆኑን እንደተናገሩ ንጉሥ ያየለ ተካ ታላቁ ጥቁር ላይ ጽፈው እናገኛቸዋለን። በተለይ በቀዳማዊ አፄ ኃይለ ሥላሴ ዘመን የነበሩ የአሜሪካ መሪዎች ቀይ ባህርና አካባቢውን ኢትዮጵያ እንድትቆጣጠር እንደ ቃኘው ሻለቃ ያሉ ጦር ሰፈሮችን በመገንባት አብረዋት ይሰሩ ነበር። የዶናልድ ትራምፕ አሜሪካ ከዚህ በራቀ መልኩ እየተጓዘች ይመስላል። ራሷን ግብጽ አረባዊት ሪፐብሊክ ብላ የምትጠራው በሰሜን አፍሪካና በአረብ ሀገራት መካከል የምትገኘው የስዊዝ ቦይ ከተከፈተ ወዲህ በሰሜን ምስራቅ አፍሪካ ተፈላጊነቷ ጎልቶ የቀጠለው ግብጽ ደግሞ ትራምፕን መመከቻ ጋሻ አድርጋ በኢትዮጵያ ላይ መፎከር ጀምራለች። ባሳለፍነው ነሐሴ ወር ባወጣችው አንድ መግለጫ የውሃ ደህንነቴን ለማስጠበቅ ማንኛውንም እርምጃ ወስዳለሁ ማለቷ ለዚህ አንዱ ማሳያ ነው። ማንኛውንም እርምጃ የሚለው አገላለጽ ጦርነትንም ይጨምራል። በተፈጥሮና በታሪክ ተፎካካሪነታቸው ምክንያት የኢትዮጵያና የግብጽ ግንኙነት በጦርነቶች የታጀበ ነው። በቅርብ ዓመታት ውስጥ ግን ግብጽ በኢትዮጵያ ላይ ቀጥተኛ ውጊያ ከፍታ አታውቅም። ግብጽና ኢትዮጵያ የፊት ለፊት ውጊያ ካደረጉም
ቢያንስ 150 ዓመታት አልፏቸዋል። በእጅ አዙር ግን ግብጽ ከኢትዮጵያ ጠላቶች ጀርባ አትታጣም። ታላቁ የኢትዮጵያ ህዳሴ ግድብ መገንባት ከጀመረ ወዲህ ከግብጽ የተሰማው የመጀመሪያ ኢትዮጵያ እንወጋለን የሚል ዛቻ በ2005 ዓ.ም ያፈተለከ ነበር። የዚያን የግብጽ መሪ መሐመድ ሙርሲ በጊዜው እንደ ድምጻችን ይሰማ ባሉ የውስጥ ቅሬታዎች የተናጠችውን ኢትዮጵያ በቀጥታ ስለመውጋትም ሲመክሩ በመገናኛ ብዙሃን ተጋልጠዋል። የሙስሊም ወንድማማቾች ፓርቲ መሪ የነበሩት መሐመድ ሙርሲ ከወታደር መደብ በመጡት አብዱል ፈታህ አልሲሲ ከተተኩ በኋላ ነገሮች ሰከን ብለው ቆይተው ነበር። በኢትዮጵያ የዘመን መቁጠሪያ 2012 ዓ.ም ክረምት ላይ የታላቁ የኢትዮጵያ ህዳሴ ግድብ ውሃ መሞላት ሲጀምር ትኩሳቱን አረ። በጊዜውም በአሜሪካው ነጭ ቤተ መንግስት ዶናልድ ትራምፕ ነበሩ። ትራምፕ የግድቡን ጉዳይ ከሀገራቸው የገንዘብ ግምጃ ቤት ጋር ለማቆራኘት ጥረው አልሳካላቸው ሲል ነበር በይፋ ግብጽ ግድቡን ታፈነደዋለች ወደሚል ማስፈራሪያ ዘነበሉ። ይህ የአሜሪካ ፕሬዝዳንት ዛቻ ከመሐመድ ሙርሲ የጦርነት ማስፈራሪያ በኋላ የመጣ ነበር። ሶስተኛውና እንደ አዲስ የተባባሰ የመጣው የግብጽ ብሎም የትራምፕ ዛቻ በነሐሴ 2017 ዓ.ም የተሰማው ነው። ግብጽን የውሃ ደህንነቴን ለማስጠበቅ ማንኛውንም እርምጃ ወስዳለሁ ለማለት ያበቃት ከዚያ ቀደም ባለው ሰኔ ወር ከጠቅላይ ሚኒስትር አብይ አህመድ የቀረበላት የአብረን ግድቡን እንመርቅ ጥሪ አበሳጭቷት ነው ይባላል። ከጠቅላይ ሚኒስትሩ ይፋዊ ጥሪ ሳምንታት በኋላ በውጭ ጉዳይ ሚኒስትሯ ባድር አብደላቲ በኩል መግለጫ ያወጣችው ግብጽ ወደ ተለመደው ማስፈራሪዋ ተመልሳ ታይታለች። ባሳለፍነው ነሐሴ ወርም የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የግብጽ አቻቸው ተገናኝተው የተነጋገሩት ስለዚሁ የውሃ ደህንነት ጉዳይ ነው ተባለ። አሜሪካ ግብጽን የመካከለኛው ምስራቅ ሚዛን ማስጠበቂያ አድርጋ ትመለከታታለች። ለዚህም ስትል በተለይ ግብጽ የእስራኤልን ሀገርነት ካወቀችበት የካምፕ ዴቪድ ስምምነት ወዲህ በጦር መሳሪያ ድጋፍ ሳይቀር ትረዳታለች። ግብጽ ይህን የአሜሪካ እርዳታ ይዛ በአፍሪካ ተወዳዳሪ የሌለው የጦር ኃይል እንደመሰረተች ይገለጻል። የግብጽ መንግስታት ይህን ግዙፍ ጦራቸው እንደ ኢትዮጵያ ያሉ የላይኛው የአባይ ተፋሰስ ሀገራት እንዲፈሯቸው ለማድረግ ይጠቀሙበታል። መለስ ዜናዊ አስረስ በአንድ ወቅት ይህንን የግብጽ የማስፈራራት ባህል አንስተው መፍትሄው አለመፍራት ነው ማለታቸው ይታወሳል። የአሁኑ ኢትዮጵያ መንግስትም ከአየር ኃይል እስከ ምድር ጦር ድረስ ከየትኛውም አቅጣጫ ለሚሰነዘርበት ጥቃት ዝግጁ መሆኑን ሲገልጽ ይደመጣል። አብይ እንደ ብዙ የኢትዮጵያ መሪዎች አገር ወዳድ ነኝ ባይ ናቸው። ታላቁ የኢትዮጵያ ህዳሴ ግድብ የተመረቀ ዕለት እንባ በጉንጮቻቸው ሲፈስ በአደባባይ ታይተዋል። ኢትዮጵያ ግድብ ብቻ ሳይሆን ወደብ የሚያስፈልጋታል ብለው መታተር ከጀመሩ 3 ዓመታት አልፈዋል። ትራምፕና ሲሲ በአባይ ጉዳይ ተባብረው ከመጡባቸው የማድሮን ዕጣ ይጎነጯታል አሊያስ ቀድመው እጃቸውን ይሰጣሉ የሚለው ጥያቄ በሂደትና በተግባር የሚመለስ ይሆናል። ኢትዮጵያ ግን በትራምፕ በኩል እየገፋ የመጣውን በውሃሽ ላይ ከግብጽ ጋር ላደራድርሽ የሚል ነገር እምቢ ብትል እንደ ኢራን ብዙ ማዕቀብና እንደ ሱዳን ብዙ ጣልቃ ገብነት የሚጠብቃት ይመስላል። አሜሪካም ህዝብና መንግስትን በማቃቃር በኢትዮጵያ ውስጥ መያዣ መጨበጫ የሌለው አመጽ ልትቀሰቅስ ትችላለች። አሁን በመላ ሀገሪቱ እየተንቀሳቀሱ ላሉት ታጣቂ ኃይሎች የተሟላ ድጋፍ በመስጠት የአብይን መንግስት ከዚህ በላይ ታዳክመዋለች። ለስንብት አባይ ግድብ ሆኖ ሽጡልን እየተባለ መደራደሪያ ከመሆኑ በፊት የኢትዮጵያ መሪዎች በወንዙ ላይ የነበራቸውን አቋምና ፍልሚያ እንመልከት። ከእስክንድሪያ ጳጳስ እንዲላክላቸው ለማስፈራራትና በግብጽ የሚገኙ ኦርቶዶክሶች ችግር እንዳይገጥማቸው ከለላ ለመሆን የአባይን የፍሰት አቅጣጫ እንለውጣለን እያሉ ያስፈራሩ የነበሩትን አጼ ላሊበላንና አጼ ዳዊትን ትተናቸው ወደ 20ኛው ክፍለ ዘመን ተግባራዊ የሙከራ ጊዜ ስንመጣ ቀዳማዊ አጼ ኃይለሥላሴን እናገኛለን። ግርማዊነታቸው የአባይን ጉዳይ የልዕለ ኃያሉ ሀገር አሜሪካና የጽዮናውያኑ ቀዬ እስራኤል የጋራ አጀንዳ በማድረግ የተሳካላቸው ሆነው በታሪክ ተመዝግበዋል። ያም ሆኖ በቀዳማዊ አፄ ኃይለ ሥላሴ ዘመን በአባይ ወንዝ ላይ ግድብ ለመገንባት በሚል ሰበብ የተሰሩ ጥናቶች ከጀርባቸው ሴራ እንደነበረባቸው የማታ ማታ በተግባር ተጋልጠዋል። ሴራውም በአባይ ወንዝ ላይ ግድብ ይገነባል በማለትና በጊዜው ከእስራኤል ጋር ከባድ ጦርነቶችን ታደርግ የነበረችውን ግብፅን በሕይወቷ በኩል በማስፈራራት ለእስራኤል የሀገርነት እውቅና እንድትሰጥ ማስገደድ እንደነበረ ይገለጻል። ይህ የአሜሪካና እስራኤል ጥምር ተግባር በመጨረሻ አንዋር ሳዳት የእስራኤልን ሀገርነት ከሁሉም የአረብ ሀገራት ቀድመው እውቅና ሲሰጡ በይፋ ታይቷል። እናም ቀዳማዊ ኃይለ ሥላሴ በአሜሪካና እስራኤል የተሸወዱበት ለሚመጣው ትውልድ ግን የጥናት መሰረት የተጣለበት ያ በዋሽንግተን ባለሙያዎች አባይ ላይ የተደረገ ጥናት የካምፕ ዴቪድ ስምምነት ምክንያት ሆኖ ተጠናቋል። ይህኛው የእስራኤልና አሜሪካ በአባይ ተፋሰስ ላይ
ግድብ ለኢትዮጵያ እንገነባለን እያሉ ግብፅን የማስፈራራት ልማድ ግን በማይወዷቸው ኮሎኔል መንግስቱ ኃይለማርያም ጊዜም ቀጥሎ እንደነበረ የሚያትቱ ሰነዶች አሉ። የደርጉ ሊቀመንበር ግን ይህን እውነት በይፋ አይናገሩትም። ኮሎኔል መንግስቱ ኃይለማርያም ለይታገሱ ጌትነት በሰጡት ቃል እስራኤል ግድብ ልትሰራላቸው ተጠግታቸው ግብፅን ካስፈራራች በኋላ የተወችበትን አጋጣሚ እንደሌለ አልፈውት አባይ ዛሬ የሚሰራ አይደለም የሚል ነው የጊዜው ግምገማችን ብለዋል። አባይ ላይ አላተኮርንም ሲሉ የተናገሩት መንግስቱ ይልቁንም በይደር የተውነው ጉዳይ ነበር ሲሉ ሆነ ያሉትን አስረድተዋል። የአብዮታዊት ኢትዮጵያ ርዕሰ ብሔር ኮሎኔል መንግስቱ ኃይለማርያም እንዲያውም በጓዶቻቸው በኩል አባይን ለግብፅና ሱዳን እንሽጠው የሚል ሐሳብ ቀርቦ እንደነበረ ምስጢር አሹልከዋል። መንግስቱ ኃይለማርያም በገለጻቸው ከግብጾች ከሱዳኖች ወይም ከአረቦች ጋር በውሃ ምክንያት አንድ ቀን ጦርነት ውስጥ እንገባለን ብዬ አምናለሁ ሲሉ ነገሩኝ ብሎ ይታገሱ ጌትነት ጽፏል። በዚህም ምክንያት የእሳቸውን መንግስት የአባይን ጥቅም ከመጠየቁ በፊት ወታደራዊ ኃይሉን በማፈርጠም አይነኬ መሆኑን ግብ አድርጎ እንደነበረ ገልጸዋል። ወንዞች ገደቡ የዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት የሚለው መዝሙር ግን የኮሎኔል መንግስቱ ኃይለማርያም መንግስት መለያ መሆኑን ልብ ይሏል። ከሞታቸው ወራት ቀደም ብለው ጉባ ላይ የታላቁን የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ ያስቀምጠው የሺህ ዓመታት ቁጭት ማዕትነን የተሳካላቸው መለስ ዜናዊ አስረስ በ1980ዎቹ መጀመሪያ አሜሪካ ሳሉ ከትራምፕ አገር መሪዎች በአባይ ላይ ግድብ መስራትን እንዳይሞክሩ ተነግሯቸው ነበር ይባላል። ኢህአዴግ አዲስ አበባ በገባ በጥቂት ዓመታት ውስጥ ግን በአባይ ላይ ግዙፍ ግድብ የመገንባት እቅድ ተይዞ ስራውን ፕሮጀክት ኤክስ እየተባለ ሲጠና እንደቆየ የዚያኔው የኢትዮጵያ የውጭ ጉዳይ ሚኒስትር ስዩም መስፍን ከ4 ዓመት በፊት ተናግረው ነበር። ኢትዮጵያ ከ1990ዎቹ ጀምራ በተከታታይ በጊቤ፣ ተከዜ፣ ኦሞና የመሳሰሉ ወንዞች ላይ የኃይል ማመንጫ ግድቦች ስትሰራ ቆይታ መጋቢት 4 ቀን 2003 ዓ.ም የወንዞች ሁሉ ራስ የሚባለውን አባይን ደፍረዋለች። አንዳንድ ምንጮች በ1998 ዓ.ም ገደማ በአባይ ላይ ግድብ የመስራው ጊዜ እየተቃረበ መሆኑን ለመለስ ዜናዊ አስረስ የነገሯቸው ሟቹ መሐንዲስ ስመኘው በቀለ አይናለም ነበሩ ይላሉ። የመጀመሪያው የግድቡ ስራ አስኪያጅም መሐንዲሱ ስመኘው በቀለ አይናለም ነበሩ። የመለስ ዜናዊ የቅርብ ሰው የሚባሉት በረከት ስምኦን ደግሞ መለስ ዜናዊ አስረስ አንዳንድ ጊዜ በአባይ ላይ የሚሰሩ ግድቦች ካርታን ይዞ ያሳየናል ሲሉ ለዘመን መጽሔት ተናግረዋል። ይቀጥላሉ። ሙያተኞች ሰርተው ያቀረቡለትን ካርታ ማለት ነው። እንግዲህ አባይ ላይ 3-4 ግድብ የመስራት ህልም ነው የነበረው። የህዳሴው ግድብ የመጀመሪያው ነው እንጂ የመጨረሻው አልነበረም እያሉ ጠቅላይ ሚኒስትር አብይ አህመድ በተወካዮች ምክር ቤት ቀርበው ኢትዮጵያን ለመምራት ቃለ መሃላ የፈጸሙበት መጋቢት 4 ቀን 2010 ዓ.ም እና የግድቡ የመሰረት ድንጋይ የተቀመጠበት ቀን ተመሳሳይ ነበሩ። ጠቅላይ ሚኒስትሩም በዚያ ዘነኛ የመተዋወቂያ ንግግራቸው ይህንኑ ማስታወሳቸው አይዘነጋም። አብይና ህዳሴ በጥብቅ ተሳስረው ያለፉት 7 ዓመታት አልፈዋል። ጠቅላይ ሚኒስትሩ የግድቡን የስራ ሂደት መጓተት በመተቸት ጀምረው እሳቸው በአንድ ወቅት እንደተናገሩ ከሆነ ሁልጊዜ ጠዋት ከእንቅልፋቸው ሲነቁ ለስራ አስኪያጁ ክፍሌ ወሮ እየደወሉ ለፍጻሜ አድርሰውታል። ባሳለፍነው መስከረም 2018 ዓ.ም ይህንን የትውልዱ መታደሻ የተባለ ግድብ መርቀውታል። የአባይ ዶሴ ቢያንስ በኢትዮጵያውያን በኩል እንዲህ ባለ መልኩ ተዘግቷል። የወንዙና የተፋሰሱ ዶሴ ግን በትራምፕና ሲሲ በኩል ዳግም ተከፍቷል። አበቃን። ሰላም ይስጥልን።